ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የመስከረም 24 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን የአዲሱ ደሞዝ ማሻሻያ የተመለከተ አዲስ መረጃ ተሰምቷል። ከዚህ ጋር ተያይዞ መመሪያ መውጣቱ ተነግሯል። በዝርዝር የምንነግራችሁም ይሆናል። በርካቶችን አስጨንቆ የነበረው ህግ መራዘሙ ተገልጿል። ህጉ ምንድነው? የተራዘመውስ እስከ መቼ ነው? ትሰሙታላችሁ። በኢትዮጵያ ያለው የመድኃኒት ቁጥጥር በተመለከተ አነጋጋሪ መረጃን ወጥቷል። አብራችሁን ስትቆዩ የምትሰሙት ይሆናል። በርካታ አዳዲስ የስልጠና ፕሮግራም ካሪኩለም ተግባራዊ ሊደረግ መሆኑም ተገልጿል። ለመሆኑ አዳዲስ ፕሮግራሞቹ ምንድናቸው? የምንነግራችሁ ይሆናል። አብራችሁን በመቆየት እንድትከታተሉን እየጋበዝን አሁን ወደ ዝርዝር ጉዳዮች እንግባ። እንኳን ደስ ያላችሁ። በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 770077 ወይም 0981 57 5696 ይደውሉ። የሆራ ፊንፊኔ ኢሬቻ በዓል በስኬት መከበሩን ፖሊስ አስታወቀ። በርካታ ታዳሚዎች፣ ልዩ ልዩ ብሔር ብሔረሰቦች፣ የመንግስት የሥራ ኃላፊዎች፣ የውጭ ሀገር ዜጎችና ቱሪስቶች የታደሙበት የዘንድሮ የሆራ ፊንፊኔ ኢሬቻ በዓል በደማቅ ስነ ስርዓት በስኬትና በሰላም መከበሩን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቀዋል። በያዝነው አዲስ ዓመት በርካታ ህዝብ ወደ አደባባይ በመውጣት ያከበራቸው ሃይማኖታዊና ህዝባዊ በዓላት ፍጹም በስኬት ተከብረው መጠናቀቃቸውን የአዲስ አበባ ፖሊስ አስታውቀዋል። በተጨማሪም በዓሉ ባህላዊ ይዘቱን ጠብቆ በድምቀትና ፍጹም ሰላማዊ ሆኖ እንዲከበር አባገዳዎች፣ ሀዴ ስንቄዎች፣ ፎሌዎች፣ የከተማው ነዋሪ እንዲሁም በየእርከኑ የሚገኙ የአስተዳደር አካላት ላደረጉት አስተዋጽኦና ኃላፊነታቸውን በአግባቡ ለተወጡ የጸጥታና የደህንነት ተቋማት አመራሮችና አባላትም ምስጋና አቅርበዋል። ጠቅላይ መምሪያው አያይዞ እንደገለጸው በነገው ዕለት በቢሾፍቱ ከተማ የሚከበረውን የሆራ አርሰዴ የኢሬቻ በዓል በሰላም እንዲጠናቀቅ የጸጥታ ተቋማት ዝግጅታቸውን አጠናቀው ወደ ተግባር የገቡ ስለሆነ ህዝቡ የተለመደ ትብብሩን አጠናክሮ እንዲቀጥልም መልእክቱን አስተላልፈዋል። በሺዎች የሚቆጠሩ ትምህርት ቤቶች መገንባታቸው ተገለጸ። ከ2015 ዓመተ ምህረት መጨረሻ ጀምሮ በትምህርት ለትውልድ ፕሮጀክት በተሰበሰበ ከ85 ቢሊዮን ብር በላይ በሺዎች የሚቆጠሩ ትምህርት ቤቶች በመላው ኢትዮጵያ መገንባታቸውን ትምህርት ሚኒስቴር አስታውቀዋል። ከህብረተሰቡና ከባለድርሻ አካላት ጋር በመተባበር በሁሉም ክልሎች ከቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ ድረስ የሚያስተምሩ በሺዎች የሚቆጠሩ ትምህርት ቤቶች ተገንብተዋል ሲሉም የትምህርት ሚኒስቴር ዴኤታ ወይዘሮ አየለች ሸቴ ተናግረዋል። ሚኒስትር ዴኤታዋ በቅድመ አንደኛ ደረጃ ለሚገኙ ተማሪዎች የማንበብና የመጻፍ መሰረታዊ ክህሎታቸው እንዲዳብር በትኩረት እየተሰራ እንደሆነ አብራርተው የህፃናትን የንባብና የጽሁፍ ችሎታ ከመሰረቱ ለማጎልበትም ያለመ በፕሮግራም የሚመራ ፕሮጀክት ተቀርጾ እየተሰራበት እንደሚገኝም ጠቁመዋል። ሚኒስትር ዴኤታዋ አክሎም ከቅድመ አንደኛ ደረጃ ትምህርት ትኩረት ያልሰጣቸው በመካከለኛ ደረጃ ለሚገኙ ተማሪዎች ደግሞ የንባብ ቴክኒክ በሚል ልዩ ትኩረት
እንዲሰጣቸው ከክልሎች ጋር እየተሰራ እንደሆነም ተናግረዋል። ሀገር አቀፍ የትምህርት ቤቶች መሰረተ ልማት ማሻሻል የህዝብ ንቅናቄ በ2015 ዓ.ም ክረምት ላይ የተጀመረ ሲሆን በፕሮጀክቱ መሰረትም በቀጣይ 5 ዓመታት ከ50,000 በላይ ትምህርት ቤቶች እድሳት ለማድረግ እቅድ መያዙንም ትምህርት ሚኒስቴር አስታውቀዋል። የሀገር ውስጥ ተቋራጮች ላይ ትኩረት ሰጥቶ እየተሰራ ነው ተባለ። የኮንስትራክሽን ዘርፉን ለማነቃቃት የሀገር ውስጥ ተቋራጮች ላይ ትኩረት በማድረግ ለግል ኮንስትራክሽን ማህበራት ቅድሚያ ተሰጥቶ በመስራት ላይ እንደሚገኝ የኢትዮጵያ ኮንስትራክሽን ባለስልጣን አስታውቀዋል። የባለስልጣኑ ዋና ዳይሬክተር ዶክተር መስፍን ነገዎ መንግስት የህግ ማዕቀፍ በማዘጋጀት ለሀገር ውስጥ ኮንስትራክሽን ማህበራት ቅድሚያ መስጠቱንም ገልጸዋል። አንዳንድ የኮንስትራክሽን ተቋማት መንግስት ከሀገር ውስጥ ይልቅ ለውጭ ተቋራጮች ቅድሚያ እየሰጠ ነው የሚል ቅሬታ እንዳላቸው ሲናገሩ መቆየታቸውም ይታወሳል። ለዚህ ምላሽ የሰጡት ዋና ዳይሬክተሩ መንግስት የሚያሰራቸው ትልልቅ ፕሮጀክቶች ከሀገር ውስጥ ተቋራጮች የመፈጸም አቅም በላይ ሲሆኑ ፕሮጀክቱ ለውጭ ኩባንያዎች እንደሚሰጥም አስረድተዋል። አንዳንድ ስራዎች ላይ የውጭ ኩባንያዎች መሳተፋቸውና ቅድሚያ ማግኘታቸውን አስፈላጊ የሚሆንበት ጊዜ እንዳለም ጠቅሰው ፕሮጀክቶች ለውጭ ተቋራጮች ሲሰጡ የኩባንያዎቹ የመፈጸም አቅምና የመምራት ችሎታ ታይቶ እንደሆነ አጽንኦት ሰጥቶበታል። አክሎ መንግስት የህግ ማዕቀፍ እያዘጋጀ ቢሆንም በትልቅ ፕሮጀክቶች ላይ የሀገር ውስጥ ተቋራጮች አቅም ውስንነት አለ ያሉም ሲሆን ይህንን ድክመት ከውጭ ከሚመጡ ኩባንያዎች የአሰራር ሂደት፣ የቴክኖሎጂና የአፈጻጸም ብቃት በምንወስደው ልምድ አቅማችንን ለማሳደግ ልንጠቀምበት ይገባልን ብለዋል። በርካታ አዳዲስ የስልጠና ፕሮግራም ካሪኩለም ተግባራዊ ሊደረግ መሆኑ ተገለጸ። የፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት በደረጃ 6 መጀመሪያ ዲግሪ፣ በደረጃ 7 ሁለተኛ ዲግሪ እና በደረጃ 8 ደግሞ በሶስተኛ ዲግሪ የተዘጋጁ የ11 አዳዲስ ፕሮግራሞች ስርዓተ ስልጠና ማጠናቀቁን አስታውቀዋል። ኢንስቲትዩቱ ለአገር ብሎም ለዓለም የስራ ገበያ ብቁ ዜጎችን ለማፍራት እየተጋ መሆኑን የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ተናግረዋል። በተጨማሪም በየጊዜው በገበያው ፍላጎት ላይ ተመስርቶ የስልጠና ፕሮግራሞችን እየከፈተ እንደሆነ የተናገሩት ዶክተር ብሩክ ኢንስቲትዩቱ ለረጅም ጊዜ ጥናትና ዝግጅት ላይ በቆየባቸው እነዚህ ፕሮግራሞች በተያዘው ትምህርት ዓመት ማስተማር እንደሚጀምርም ገልጸዋል። በዚህም በደረጃ 6 መጀመሪያ ዲግሪ ከሚከፈቱ 6 አዳዲስ ፕሮግራሞች መካከል አርቲፊሻል ኢንተለጀንስ ቴክኖሎጂ፣ ሮቦቲክስ ቴክኖሎጂ ይገኙበታልም ተብሏል። በተጨማሪም በደረጃ 7 ሁለተኛ ዲግሪ ኢንተሪየር ዲዛይን ቴክኖሎጂ፣ ሌዘር ኤንድ ሌዘር ፕሮዳክት ቴክኖሎጂ የትምህርት መስኮች ለስልጠና የተካተቱ ሲሆን በደረጃ 8 ወይንም 3ኛ ዲግሪ ደግሞ ማኒፋክቸሪንግ ቴክኖሎጂ እና ቲቪቲ ሊደርሺፕ ተካቷል ተብሏል። የደረጃ 8 ፕሮግራሞች በሰኔት የጸደቁ ሲሆን በቀጣይ የደረጃ 6 እና ደረጃ 7 ፕሮግራሞች ለኢንስቲትዩቱ ሰኔት ቀርበው የሚጸድቁ ይሆናል መባሉንም ከተቋሙ የተገኘው መረጃ ያመለክታል። ኢትዮጵያ መድኃኒት የምትቆጣጠርበት ደረጃ ከፍ ማለቱ ተሰማ። ኢትዮጵያ በዓለም ጤና ድርጅት በዓለም አቀፍ ደረጃ የሀገራት የመድኃኒት ተቆጣጣሪ አካላት ምደባ ላይ አንድ ደረጃ አሻሽላ ደረጃ 3 ላይ መድረሷን ተገለጸ። ይህ እውቅና ብዙ ጠቀሜታዎች እንዳሉት የኢትዮጵያ ምግብና መድኃኒት ባለስልጣንና ጤና ሚኒስቴር በሰጡት የጋራ መግለጫ ላይ ያሳውቀዋል። በዓለም ጤና ድርጅት ኦዲተሮች በ8 ተግባራት ላይ የሰነድ ግምገማ ተደርጎ ጥሩ የሚባል አፈጻጸም በማግኘታቸው ነው ይህ እውቅና የተገኘው ሲሉም የጤና ሚኒስቴር ዶክተር መቅደስ ዳባ በመድረኩ ላይ ተናግረዋል። ይህ ውጤትም ተቆጣጣሪው መስሪያ ቤት ለህብረተሰቡ ደህንነታቸው የተጠበቀ ውጤታማና ከፍተኛ ጥራት ያላቸው የሕክምና ምርቶችን ለማቅረብ የሚረዳውና የሚያበረታው እንደሆነ የተናገሩት ደግሞ የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ ናቸው። ኢትዮጵያ መድኃኒት የምትቆጣጠርበት ስርዓት በህዝብ አመኔታ እንዲኖረው ይህ እውቅና እንደሚረዳ በመድረኩ የተነሳ ሲሆን የዓለም ጤና ድርጅት ዓለም አቀፍ ምርጥ ተሞክሮዎችና ደረጃዎች በመለኪያነት ተጠቅሞ ግምገማ ማድረግ የሀገራት ተቆጣጣሪ አካላትን ከ1 እስከ 4 ባለው ደረጃ ግምገማ እንደሚያስቀምጥም ተገልጿል። ከፍተኛ ደረጃ የሚባለው ደረጃ 4 ሲሆን ኢትዮጵያ አሁን ላይ ያገኘችው ደረጃ 3 መሆኑ የተነገረ ሲሆን ከአፍሪካ ሀገራት ኢትዮጵያን ጨምሮ ደረጃ 3 ላይ የደረሱ 3 ብቻ ናቸውም ተብሏል። በተጨማሪም መንግስት ከሚገዛው አጠቃላይ መድኃኒት ከሀገር ውስጥ አምራቾች የሚገዛውን መድኃኒት 42 በመቶ ማድረሱንም ተጠቁሟል።
የቡና አምራቾችና ላኪዎችን ያስጨነቀው ህግ ተራዘመ። የኢትዮጵያ ቡና አምራችና ላኪዎች ያስጨነቀው ከታህሳስ መጨረሻ ጀምሮ ተፈጻሚ የሚሆነው የአውሮፓ ህብረት የጸረ ደን ጭፍጨፋ ህግ ለአንድ ዓመት እንዲራዘም የውሳኔ ሀሳብ መቅረቡ ተሰማ። የውሳኔ ሀሳቡን ያቀረበው የአውሮፓ ኮሚሽን ሲሆን ህጉ በደን ጭፍጨፋ የተመረተ ቡና፣ ካካዋ፣ አኩሪ አተር፣ ጣውላ፣ የዘንባባ ዘይት፣ የህትመት ወረቀትና ጎማ ወደ አውሮፓ እንዳይገባ ያግዳል። የህጉ ተፈጻሚነት ለአንድ ዓመት እንዲራዘም ሀሳብ የቀረበው የህጉ ማስፈጸሚያ ኢንፎርሜሽን ቴክኖሎጂ ስርዓቶች ገና ዝግጁ ባለመሆናቸው እንደሆነም ኮሚሽኑ ገልጸዋል። ኢትዮጵያ የህጉ ተፈጻሚነት ለአንድ ዓመት እንዲዘገይላት ካሁን ቀደም ጠይቃ ጥያቄው ተቀባይነት ማጣቱ ይታወሳል ሲልም ዋዜማ ሬዲዮ ዘግቧል። የደሞዝ ማሻሻያው ዝርዝር አፈጻጸም ወጣ። የፌዴራል ሲቪል ሰርቪስ ኮሚሽን የደሞዝ ማሻሻያውን በሚመለከት መንግስት ያሳለፋቸውን ውሳኔዎች መሰረት በማድረግ ዝርዝር የአፈጻጸም መመሪያን አውጥቷል። በዚህም በመንግስት መስሪያ ቤቶች የደሞዝ ስኬል ማሻሻያ አፈጻጸም መመሪያ ቁጥር 1110/2018 መሰረት የደሞዝ ማሻሻያ ተጠቃሚ የሚሆኑ የመንግስት ሰራተኞች ባገኙት የደሞዝ ማሻሻያ ምክንያት የመደበኛ የደሞዝ ጭማሪ ውደታቸው አይለወጥም ተብሏል። በመመሪያው መሰረት ሰራተኞች ለደረጃ እድገት የአንድ ዓመት መቆያ ጊዜ ማሟላት አይጠበቅባቸውም የተባለ ሲሆን ከፍ ባለ የስራ ደረጃ ላይ በተዋዋቂነት የተመደበ ሰራተኛም የደሞዝ ስኬል መሸጋገሪያ ልዩነት የሚታሰብለት በድልድሉ በተመደበበት ደረጃ ላይ መሆኑ ተገልጿል። በጥቅምት ወር 2017 ዓ.ም ተሻሽሎ በስራ ላይ በዋለው ወይም አግባብ ባለው አካል በተፈቀደ የደሞዝ ስኬል ጣሪያ ላይ የደረሰና በአዲሱ የደሞዝ ስኬል ጣሪያ የሚነሳለት ሰራተኛም በተመደበበት የስራ ደረጃ የአዲሱን የደሞዝ ስኬል ጣሪያ ሳያልፍ ማሻሻያውን እንዲያገኝ እንደሚደረግም ተገልጿል። ኮሚሽኑ በአንድ ተቋም ከተፈጸሙ የሰራተኞች ድልድል ወይንም የደረጃ እድገት መካከል በተለያዩ ህግን ባልተከተሉ አሰራሮች ምክንያት ያልተቀበለው ካለ የደሞዝ ስኬል መሸጋገሪያ ጭማሪው የሚሰጠው በድልድል አፈጻጸም መመሪያው መሰረት ሰራተኛው በሚያሟላበት ደረጃ ከተደለደለ በኋላ ነው ተብሏል። ከፍ ካለ የስራ ደረጃ ላይ የሚታሰብ ደሞዝ ተቀጥሮ ወይም ተመድቦ እየተቀነሰ የሚከፈለው ሰራተኛም የደሞዝ ስኬል መሸጋገሪያው ተጠቃሚ የሚሆነው በሚያሟላበት ደረጃ ላይ ተመስርቶ እንዲሆን የተጠቀሰ ሲሆን በሙከራ ቅጥር ላይ የሚገኝ ሰራተኛም የዚህ የደሞዝ ስኬል መሸጋገሪያ ተጠቃሚ እንደሚሆን ተጠቁሟል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባዎቻችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሪ ተመን እነግራችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 158 ብር ከ52 ሳንቲም በመግዛት 161 ብር ከ69 ሳንቲም የሸጠ ሲሆን አንዱን የታላቋን ብሪታንያ ፓውንድ ደግሞ 206 ከ11 ሳንቲም በመግዛት 210 ብር ከ23 ሳንቲም ሸጠ። አንዱን ዩሮ በ182 ብር ከ01 ሳንቲም ተገዝቶ 185 ብር ከ65 ሳንቲም ተሽጧል። የስዊዝ ፍራንክ 191 ብር ከ02 ሳንቲም ተገዝቶ 194 ብር ከ84 ሳንቲም የተሸጠ ሲሆን የአረብ ኤምሬትስ ድርሃም 42 ብር ከ53 ሳንቲም ተገዝቶ 43 ብር ከ4 ሳንቲም ተሽጧል። የሳውዲ ሪያል 41 ብር ከ25 ሳንቲም ተገዝቶ 42 ብር ከ08 ሳንቲም ሲሸጥ የቻይና ዩዋን ደግሞ 22 ብር ከ25 ሳንቲም ተገዝቶ 22 ብር ከ70 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ያወጣው የውጭ ምንዛሪ ተመን ያሳያል። የተከበራችሁ ተከታታዮቻችን ለዕለቱ የነበሩን የምዕራፍ 1 የዜና ዘገባዎቻችን እነዚህ ተከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን የምንገናኝ ይሆናል። አሁን ግን መልካም ሁሉ እናንተ ተመኘን። ሰላም። እንኳን ደስ ያላችሁ። በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ
በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 770077 ወይም 0981 57 5696 ይደውሉ።